ትክክል ነሽ። አሁን ትክክል ነሽ። መጀመሪያ አይዘወይልሽ ምን ፎቶ መዘቅዘቅ ብዙም እንትን ሚኒንግለስ እኔ ሳስበው ማለት ነው። ምንም አያስፈልግም። ምክንያቱም እንደ ሰውኛ ምናልባት እነሱ ይዘውት የመጡ ታርጌት ሊኖር ይችላል። ንዴታችንን ግን በፎቶ መዘቅዘቅ ሳይሆን ጥሩ ጥሩ ሀሳቦችን በመስጠት ጀስት እነሱን በሚያሳፍር እናት የእርግዝና ጉዳይ ማለት ቢዝነስ ማለት ግራ ነው እኮ የምታጋቡኝ ጌታ። አሁን እኔ እንቅልፍ ያለው እርጉዝ ናት፣ በቃ እርጉዝ ናት፣ እርጉዝ ናት። እኔ ነገር ኧረ ተው እርጉዝ ናት አትበሉ፣ ሌላ ፋይል አትክፈቱ። ተው እንዴ ለናታ ያየነውን እኮ ነው የምናወራው። ባየነው አለባበሷ ላይ ደነዝ ናት። አለባበሳችን አለባበሳችንና ወልደናል እና ትልቅ ሰው እስቲ አዳምጡ። እስቲ አሁን ወልጃለሁ አላገባውም አልወለድኩም አልቀመስኩም ያንን ነገር ብለሻል። የቀመስነው እናውራ እስኪ ስለርግዝና ሲብኝ እሷ እኮ ለቦጋሌ ሳይሆን እሷ እኮ መስተናግዶ ነው የምትሰራው። እዛ ቦታ ነው ያረገዘችው። እኛ ምን አገባ? ሁሉም ነገር ስራ ነው። ከየትም ልታረግዘው ትችላለች። እርጉዝናዋን ነው እንጂ የተናገርኩት አሁን እኔ ከከሌ ያረገዘች ከማን ልጅቷ ግን ታርጌት አላት። ከዚህ በፊትም ለሃይሚ የሆነ ሜሴጅ ልካላት አለች። ያንን ሃይሚ ስታንጸባርቅ ሰምቻለሁ። በትክክል ባልረዳውም የትኛው ቪዲዮ ላይ እንደሆነ ይሄን ሐሳብ ስታንጸባርቅ ሰምቻለሁ። ዛሬ ደግሞ በደንብ አድርጌ አስተውያየዋት። ሰው ይሄ ቪዲዮ የት ድረስ ሊሄድ እንደሚችል እንትን በሉ ነው እንጂ እኔ ማናስረገዛት የምናምን ሰራተኛ ናት፣ ሰው ናት፣ ሰርታ ነው የምትኖረው። ምንም እዚህ ላይ የምንነጋገረው ነገር የለንም። ግን በሃይሚና ብሩኬ መሀል ገብታ የምታበጣብጠውበት መንገድ ግን ትክክል አይደለም። ትክክል አይደለም እና እሷን ማሳየት አለብን። መንገዱን እናሳያታለን፣ ችግር የለውም። መንገዷን እናሳያታለን እንጂ እንደ ሰውኛ በሰውኛ አስተሳሰብ ልናስብ ይገባል የሚል ነገር ነው ያለኝ። እንግዲህ የኔ ሀሳብ ይሄ ነው። ይቅርታ አንድ ነገር ደግሞ እዚህ ጋር ተጨምሮበት ይታይሽዬ፣ ባለፈው ቤት ውስጥ ቁጭ ብሎ ብሩኬ ብቻውን ማለት ነው ምን አክላሉ ደግሞ የምትደውልልኝ እቺ ብሎ ያለውን ታስታውሳላችሁ? ያ ይኸው ሚሴጅ ይላል ምናምን አለ እንደው በእጅ እያሳየን ደወለች ደግሞ እንትን ምንድን ነው የምትፈልገው ምናምን ብሏል። አሁን እሱ እኮ ያልተዘጋ ፋይል ነው። አሁን የሄዱበት እኮ በመጀመሪያው የተቋረጠው ነው እየሄዱበት ያለው ማለት ነው። እዛን ቀን አሁን እኔ አልኳችሁ እኮ እኔ አልኳችሁ ማለት ነው። ባለቤቷ ራሷ ትበጠብጣለች። ሰውዬው ያወራ በመሀል ጥልቅ ትላለች። እሺ የኔ ውዶች ዳና ደሩ መልካም ምሽት ይሁንላችሁ። ነገ አዲስ ቪዲዮ ሲመጣ አስተያየት እንሰጣችኋለን። እሺ እህታችን እናመሰግናለን። እሺ ባይ ባይ። አሁን እኮ ሲሰሩ በቪዲዮ መሀል ቪዲዮ የት እንደሚደርስ ያስታውቃል። በምን ብትሉ ጥሩ ነው። ከዚህ በፊት ሃይሚ ምን ብላለች? ላለፈ ነገር ለምን ታወሪያለሽ? ያለፈ ነገር አይመለከትሽም ብሎ ህዝቡ ሲናገር ያለፈው ያለፈ ነው። እስከዛሬስ ቢያወራት ቢሆንስ አለች። ጠቀስ አርጋ ነው የምታልፈው፣ ነካ አርጋ ነው የምታልፈው። ገብቷችኋል? ቢሆንስ እስከዛሬ ይኸው አሁን የባለፈው ለምን ተከራከርሽ አልተባለችም። አሁንስ እያገኘሃት አይደለም ወይ ብለዋለች። በቀደምም ደግሞ እንደዛው እሱም ደግሞ ረህማ ሴትዮ መጣችባት ስታብራራ እስማሙል ምን ሆናችሁ ነው ዘጭረጨላችሁ? አንቺ ዘግ በኒውት ነው አውሪ ስትባይ ነው የምትከፍቺው። እሺ አውሪ ስትባይ ነው የምትከፍቺው። እንዴ ተራ አይደርሰኝም እንዴ? እኔ ስንት ሰዓት ድጋሚ እያወሩ ዝም ላልኩሽ ደግሞ አላወራም። በቃ ቅድም ጀምሬ ዩዘር የታለሽ ብዬ ነበር፣ አልነበርሽም። አውሪ አሁን። እሺ ራህማ ተጣርቼ ነው ሴትዮ ከስራ አሁን ገና መጣች። አውሪ እሺ አሁን በቃ ጨረስኩ። አላወራም፣ የለኝም። ዩዘር ሙድ አትያዥ። አሁን ታወሪ እንደሆነ አውሪ። መታወሪ ነገር ካለ አውሪ። እኔ ጨርሻለሁ። ይሄ ነገር ደግሞ ይሄንን አይዲያም ያመጡት ብዙ ትምህርት አለው ለተማረበት። እንዲህ አለች እንዳለች ሳይሆን
የተማረበት ብዙ ትምህርት አለው። በትምህርቱ ላይ ፎከስ አድርገን ሀሳብ አስተያየት መስጠት እንችላለን። እዛ የተረፈ ደግሞ ወዳችኋለሁ ሁላችሁም። ዩዘር አሁን አውሪ ካለሽ ዩዘር የለኝም። ወሬ አመሰግናለሁ። ምን ሆነሽ ነው? ቅድም እኮ የለሽም ጠርቼሽ ነው። እሺ ከጨረስሽ እሺ ችግር የለም። ዜድ ካለሽ አውሪ። ዜድ አሁን ነው የመጣሽው፣ አውሪ። ኔትወርክ የላት ኔትወርክሽ የለሽም። እሺ አዩ አየለች የት ገባች? አየለች የለችም። እሺ እሺ ውዴ እሺ አለች ወጣለች። ሚዩት ናት። እዱኛ ጠፊ ናት። ሳታወራም እዱኛ ጠፊ ቅድም ምንም የለኝም ማለት ነው። እዱኛ ጠፊ እስኪ አየለች መጣች። አየለች እስኪ አስተያየት ስጪ። ለኔ ምንም አላደረኩም። ምንም አስተያየት የምሰጠው ነገር የለም። እኔ የምፈልገው እነሱ እንዳይቀያየሙ እንደዚህ በእንደዚህ አይነት ነገሮች ሌላ ነገር እንዳይመጣ እንጂ እኔ ሌላ ምንም አስተያየት የለኝም። በቃ መሽ የገቢ ማሰባሰቢያው እባካችሁ የገቢ ማሰባሰቢያ እፈልጋለሁ። በገቢው በእንትኑ በእርዳታው እካፈላለሁ የምትሉ ከሆነ በረድኤቱ እካፈላለሁ። ረድኤቱ ለኔ የሚድረሰኝ የምትሉ ካላችሁ አንድ ቁጥር ጻፉልኝ፣ እመዘግባለሁ። እርዳታው ደግሞ ያለ የሌላችሁ ሳይሆን ካላችሁ ላይ 10ም ሆነች 20 ብር ካላችሁ ላይ ለነገ ስንቃችሁን አስቀምጡ። ለነገ ቤታችሁ ማለት ነው፣ የሰማይ ቤታችሁን እንስራ ነው። መቅዶኒያ እናብላ። ብሌን ይቅርታ አድርጊልኝ፣ ከታች ኮመንት የጻፍሽው ላይ ኧረ እንከባበር፣ እንደዚህ አይባልም ጭራሽ። በነገራችን ላይ ሁሌ ኮሜንት ትሰጣለች። እንደ ኮሜንቱ እኮ በጣም ያስጠላል። ቋቅ ያስብላል። ሴትዮ ስነ ስርዓት እንዲህ እየመጣች ልጅቷ የቅናት መንፈስ አድሮባት ነው ያለችው። ስለዚህ አንቺ መተሽ እዚህ ጋር አትድገሚው። ልጅቷ የተናገረችውን ጽሑፍ አምጥቻችሁ አትድገሙ። ያማል አይደለም የቅናት መንፈስ አይደለም። የጻፈችውን ኧረ አንብቢው ብሌን የሆነ ሻርፕ ያሰረችው ምንድነው የሚለው? ወይስ አይኔ ነው እኮ? እሷ ያለችውን አምጥተሽ አትጻፊ። እሷ ያለችውን ነው እያለችሽ ነው። እሷ ያለችውን አምጥተሽ እዚህ ኮሜንት ላይ አትጻፊ። በማርያም እርጉዝ ናት እንዴ? ምን ያስረግዛት? ምን ሰይጣን ያስረግዛት? ለምን እዚህ ጋር እርጉዝ ናት? ቅብጥር ሴት አርግዛ ብሌን አንቺ ዝንጀሮ ከዝንጀሮ ወሬ ይዞ ይመጣል። ወሬ ይዞ ቢመጣ ትፈሪያለሽ እንዴ? ለመከራከር ምንድነው ችግሩ? ያምጣ። እርጉዝ ናት ምን የሚበሉ ምን ማለት የሰው ልጅ የፈለገውን ሀሳብ የመስጠት መብት አለው። እናንተ ደግሞ በዛ ሪያክት ለማድረግ ዝግጁ መሆን ነው ዋና ቁም ነገሩ። ከዚያ ውጭ ኧረ ካላችኋቸው ይብስባቸዋል። ሰው የሚጽፉት መጥፎ ዘግናኝ ነገር ሊሆን ይችላል። ለዛ ነገር ግን በቂ ምላሽ ማዘጋጀት መጋፈጥ እኮ እንጋፈጣለን። ወይዬ ብሌ ተረዳሁሽ እኮ እማዬ፣ እኔ ተረድቻለሁ። የኔ እህት ወይ የኔ ልጅ ትሆኛለሽ። አይዶን ነው እንግዲህ ማለት ነው አካል ወይ ትንሽ እህትሽ ግን ስለሽ ፈራሁ። ለአባባሉ ፈራሁ። ሌላ ይሄኛውን ፕሮሰስ ሳንጨርስ ሌላ ውስጥ ልንገባ ነው። ይሄ ነው የኔ ፍራቻ። ይገባል፣ ይሄዳል እኮ በጣም ይሄዳል። ይገባል። ይታይሽዬ የዩዘር ፍርሃት ልንገርሽ። የዩዘር ፍርሃት ነገ የሆነ መዘዝ ይዞ መጥቶ ሁለቱ እንዳይለያዩ ነው ፍርሃቷ። እኛ ፍርሃታችን መሰለሽ ምን መሰለሽ? እኛ ሁለቱ እንዳይለያዩ ነው። ይራገጡ፣ የፈለጉትን ስራ ይስሩ። እኛም እኔ አልኳችሁ ማርያም ምስክሬ ናት። እኔ ከልጄ አያገናኘኝ። እኔ ሃይሚና ብሩክ የተለያይተው ከማይ ሞቴን ነው የምመርጠው። ሞቴን ነው የምመርጠው ማለት ነው። አሁንም ልንገራችሁ እኔ ለዛ ነው ፍራቻው ፍራቻው። እኔ ገምንባ ነው ይታይሽዬ ማርያምን ቪዲዮ ጀምሬ እስከመጨረሰው ድረስ ከአይኔም በአንድ ጊዜ ሳይቆም ነው አይቼ የጨረስኩት። እኔ ሃይሚ ለደቂቃ እንኳን ተከፍታ ማየት አልፈልግም።
ትክክል። ፈጣሪ ግን ሁሉን ነገር ሲያደርግ በምክንያት ነው አይደለ እንዴ? አብሮ የሚያኖረን በምድር የሚያኖረን ፈጣሪ አለ። እኛ በተጨማሪ ደግሞ መጸለይ ነው። ክፉ ነገር ካየን መጸለይ ነው። ሀሳብ አስተያየት መስጠት ነው። መረጋጋት ነው እንጂ ከእናንተ በላይ እኔ በጣም ይጨንቀኛል። በተለይ ሃይሚ የሃይሚ ስነ ልቦና በፍጹም እንዲነካ እንዲጎዳ አልፈልግም። ምክንያቱም በጣም ፋስት የሆነች በጣም ጎበዝ በጣም ማለት እኔ አላቅም እኔ ምን አይነት ጭንቅላት እና ይሄ ጭንቅላት እንዲነካ አልፈልግም። በቃ ማለት ትልቅ ደረጃ መድረስ በጣም ነው የማመሰግነው። ለዚህ ስል እኔ ምንም ነገር ግን ደግሞ አሉባልተኛና ባልበላውም ጭሬ ልድፋው ብያችኋለሁ አይደለ? ማግኘት ያልቻለ ሰው ሁልጊዜም ቢሆን ማበላሸት ግዴታ ነው አይደለ እንዴ? ሲያበላሽ ደግሞ እኛ ዝም አንልም ነው። ሰው እዚህ የሚጽፉ ሰዎች እያበላሹ ነው። እናንተ እንደዚህ አትሆኑ። ለእነሱ ምላሽ በቂ ምላሽ መጻፍ ትችያለሽ። ምንም አይሳካላቸውም፣ የእውነት አይሳካላቸውም። እናያለን። ለማንኛውም ግን እንደናንተ ነኝ እኔ የሚያመኛል ለማለት ነው። አዎ እዚህ ጋር ሁላችንም ስናወራ እኮ ስሜቱ ሳይሰማን ቀርቶ አይደለም። ግን ያው በተለቀቀው ቪዲዮ ሀሳብ አስተያየት መስጠት ግድ ነው። ሲያጠፉ አጠፉ፣ ሲሆኑ ደግሞ ይለያያሉ የምትሉት እንግዲህ ትዕዛዙ ከበላይ እኮ ነው፣ እኛ አይደለንም። እንግዲህ ፈጣሪ ያገናኘው ማንም አይለየውም። ፈጣሪ ደግሞ ካላለ ያው አላለውም ነው። ግን በሚነጋገሩት ንግግር ደግሞ ወደ ስህተት ቦታ እንዳይሄዱ መናገር ግዴታ ይመስለኛል። ማለት ለሚያልፍ ቀን የሚያልፍን ቃላቶቹን መቆሳሰልን እንዳይኖር እንደባለፈው ማለት ነው። ሀሳብ አስተያየት መስጠት ያማል እኮ አልኩሽ እኮ እዛ ጋር አሁን እርጉዝ ናት እኛ የከዲ ያስረገዛል ልንገራቸው አይደለም እርጉዝ ናት ወይ? አዎ ከማንም ታርግዝኛ ምናምን ማንም ምንም ቢል አይመለከተንም። እኛ የከዲ ነው ምናምን አላለም። ስለዚህ ያው እኮ አልኩሽ እርጉዝ ትመስላለች። ለልጅቷ ንግግር አሁን ለማንም ለአንቺ ብትባይ መጥተሽ የሆነ ሰው መጥቶ ለስራ እኮ ነው የሚፈልግ ስላለኝ ነው የሰው እኔ የዛን ሰዓት አፏ ላይ ሲወጣ ልቤ ስንጥቅ ነው ያለው። ግን ልቤ በጣም ነው ድንግጥ ነው ያልኩት። ግን እኔ በአፌ መናገር አልችልም። መናገር ይሰማታል እኮ ይሰማታል። መናገር አልችልም። ያቺ ልጅ እንደዚህ ያም መጥቶ እንደዛ በሚላት ሰዓት ያም መጥቶ እንደዚህ በሚላት ሰዓት ትሰበራለች። ለነገሩ ስራ የሚሆን በቃ በጊዜ ማቆም አለባቸው። ለምን የሚያስረግጣቸውን የማያስረግጣቸውን ነገር ቢያውቁ ጥሩ ነው። ልጅቷ ለምን ትረገጥ? አሁን እቺ ልጅ የተናገረችውን ማለት ነው። እቺ ልጅ የተናገረችው አሁን ተልኮም ሊኖራት ይችላል። አላቅም ፈጣሪ አላቅም። አንዳንድ ሴቶች ማርያምን ነው የምላችሁ ከኔም ጭምር ሴቶች ስንባል የምንፈልገውን ለማግኘት እስከ ጥግ ድረስ እንሄዳለና እንጓዛለን። ይሄ ሁሉ ያወራችው እውነት ሆኖ አይደለም። ብሩኬ ስለሚያገኛት ብሩኬ ስለሚያወራላት አይደለም ያወራችው። የቅናት መንፈስ ትላንትና ስላልነበረው ጥላው ሄደች። ዛሬ ሲሳካለት ህይወቱ ቀና ሲል የተሻለ ኑሮ ሲኖረ ለምን መጣች? ትላንትና የት ነበረች? ትላንትና የት ነበረች? አዲስ አበባ ተነስቶ ሲሄድ የት ነበረች? ዱባይ ተጣልቶ ዱባይ ሲሄድ የት ነበረች? ዛሬ ለምን መጣች? አሁን እኛ በትምህርቱ ላይ ብቻ በሚያስተምሩት ትምህርት ብቻ መማር ነው እንጂ ያለብን ይሄ አሁን እስከ ዛሬ ድረስ እሱ ያወራታል። ላውራ ቅድምስ እየሳኩ ስለነበረ ሀሳቦች ተበትነዋልና ሁሌ እንትን ሲሆን ጭንቀት ይመጣል። አንደኛ ቅመሟ ትንሽ ልጅ ናት ማለት ያው ከእንትን አንጻር ስናየው ሁሌ ይህ አይነት ነገር ደግሞ ከሁሉም የሚንጣ ሴት በተለይ ንግግር ይሰብራል። በዛ ላይ አስቡት። እኔ አሁን አንቺ ለስራ ብለሽ ነው እኔን አመመኝ እንኳን እዛ ቦታው ላይ ያለችው ማለት ነው። እና አንደኛ ሴት በመጣ በህዴ ሳይሆን ንግግሩ ላይ ነው እኔ ፎከስ የማደርገው። ሴት ቢመጣ ቢሄድ እኔ ምንም እንትን አይነት ግን የመጡት ሁሉ የሚናገሩት ንግግር በጣም እንትን ይላል። ሁሌ ጭንቀት ይደክማል። እሷ ቦታ ላይ ሆናችሁ ስታወትኝ ማለት ነው። እና ስለዚህ ሞራል ለሃይሚዬ እንትን በሏት። እንደ ሀሳብም እንደዚህ ጥሩ ሀሳቦችን አንድ ነገር ልበል እኔ እና ልውጣ አንድ ነገር ብዬ ትዝ ካላችሁ ከሶሲ ጋር ሲሰሩ አስታወሳችሁ? ሶሲ ምን ብላት ነበረ? አንቺን ለስራ እንጂ ለፍቅር አይፈልግሽም ብላ 3 ወር የመጡ ሴቶች ሁላቸውም አላሰቃዩንም። መጨረሻ ላይ ግን መጨረሻው ምንድን ነው የሆነው? መጨረሻው ፕራንክ ነው የሆነው አይደለ? ያው ብዙ ዙሮ ሄደውብናል። የዛን ጊዜ ሃይሚ በጣም ስትጎዳ ነበር የነበረው። አሁንም
ደግሞ ይሄንን ባያደርጉት ይመረጣል፣ ባያረዝሙት ባይ ነኝ። ከዛ ውጭ ግን ሁሌም ያለ ነው ይሄ ነገር። ደግሞ ያው እንግዲህ ለያዙት ነገር ጠቅሟቸው ከሆነ እኛ ሀሳብ አስተያየት ቪዲዮን መሰረት አድርገን ጭብጡን ይዘን በዛ የተነሳ እንዲህ ብትሄዱ እንዲህ ብታረጉ እከሌ እንዲህ ባይናገር እያልን ሀሳብ አስተያየት እንሰጣለን። ከዛ ውጭ እኔ በጣም ወዳችኋለሁ፣ አከብራችኋለሁ፣ አመሰግናለሁ እህቶቼ የምለውን ሁሉ ስላዳመጣችሁ እናመሰግናለን። የኔ ወድ አንቺ ማስተያየት ስለሰጠሽን እናመሰግናለን። ምርጥ አስተያየት ሰጠሽናል። እናመሰግናለን። ሰላም ደሩ። እሺ ሰላም ደርልኝ። እኔ በዚህ ላይ ደግሞ እኔ ራሱ ቆይ ብለን ዝግ ማሙጭ ማሙጭ በዚህ ላይ ሁሉም ሰው ሳያቆስ እንደው እንኳን ከሀይሚና ከቡርኬ እንደው ተነጋግረው ራሱ ይሄን አይዲያ አምጥተው ቢሰሩ እንኳን እኛ ለወዳጆቿ እንሰበራለን። ለምን ብትሉ ጥሩ ነው። እዚህ ጋር የሄደ የመጣ ሁሉ አንቺ ለስራ እንጂ ለሌላ ነገር አትፈለጊም ስትባል በጣም ነው የሚሰበረው፣ ልብ የሚሰበረው። እሷም ምንድን ነው ያለችው በዛሬው ራሱ ማለት ነው እኔ እርግጠኛ ባልሆንኩበት ነገር ምንድነኝ እኔ ብላ ተናግራለች። የዛን ሰዓት ሁሉም ሰው ይሰበራል። ሳይሰበር ቀርቶ አይደለም። እነሱ እንኳን ተመካክረው ቢሰሩም ቢሆን ሲያራውን ሁሉም ሰው ልቡ ይደማል። ለምን እቺን ቃላት ነው የሄደው የመጣው ሚላት። እዚህን ጋር ደግሞ በኮሜንተር አንቺ ምንድነሽ ለሚላት ይሄ ንግግር ሁሌም ባይደግሙት እኔም እንደዛ ነው ብዬ ለሄደ የመጣ አንቺ ምንድነሽ ለስራ ነው እንጂ የሚለው ነገር ነው በጣም የሚያቆስለው እና እንደዛ ነው ልሻለው ዱንያ። ሁሉም ሰው በዚህ ንግግር ሳይሰማው ቀርቶት አይደለም። እኔ ልንገርሽ የመጣ ይሄዲ ሴት ማንም እኛ ስለ ጮህና አይደለም አንድ የሚያረጋችሁ ፈጣሪ ሲል ነው። ግን ንግግር ላይ ቢጠነቀቁ የመጣ ይሄዲ ሴት ለምንድን ነው ድላፊ ቃላት ስራም ሊሆን ይችላል ምንም ሊሆን ይችላል ማሰብ ያለባችሁ ይችላል ይዝናት ሁሌ እንደ ቀልድ እንኳን እኔ ልንገራችሁ እንደ ቀልድ እንኳን ቢያንስ እንኳን ትክክለኛ ህይወቷ ላይ መጣቀርቱ አይደለም እንደ ቀልድ እንኳን የሚወረወር እንትን ያብሰለስልሻል ውስጥ ይነካሻል። ልጅ ነው ንግግራቸው ብሌን እስኪ ሚውት አድርጊ ተርፎር የሚሰማውን እና ለዛ ነው አመሰግናለሁኝ። ያው ሴት ልጅ ላይ ህይወቷ ላይ የሆነ ነገር ሲመጣ ይሰማል። እኔም ሴት እዚህ እሺ አዎ ተከክል ነሽ። እዚህ ጋር እኔ አንድ ነገር ልድገምበት አንድ ነገር ልበልበት ማለት ነው። በብሩኬ ላይ አሁን ብሩኬም ሃይሚን ቢሆን የኛ ቪዲዮ ያየዋል ይደርሳቸዋል። እኔ ስለማቅ ነው ስለሚደርሳቸው ማለት ነው። እኔ ብሩኬ ምለው ነገር ቢኖር ሴት ልጅ ስትመጣ በመጣች ቁጥር ሃይሚን ማቁሰል ሶሲም አይታችኋል። አንቺ የስራ ነው ተፈለግሽው የስራ ነው ለስራ ነው የሚፈልግሽ ከምትል ቅድም ደግሞ እኔ አንቺን ነው የምፈልገው ከሚል እኔ አንቺን ነው ማፈቅረው ቢል ምን ችግር ነበረበት? በቃ ሃይሚ የዛኔ ታረጋግጥ ነበር። ምንም ቢመጣ ምንም እንትን የምትለው ነገር አልነበረም። እስከዛሬ ድረስ እኔ ፍቅር ለምን እንትን አላለም ብዬ ተናግሬ አላውቅም። ዛሬ ልናገረው በፊትም ብዬ አላውቅም። ሰውም ሲል እከራከር ነበር። በውስጥ ስቢላት እናንተ ምን ታውቃላችሁ እል ነበር። አሁን ግን ዛሬ ልበል በቃ አንቺን ነው የምፈልገው ከሚል እኔ አንቺን ነው ማፈቅረው። እሷ አልፈልግሽም ብሏታል። ያቺን አንቺን ነው የምፈልግሽ ብሏታል ሃይሚን። ግን ሃይሚ ከዚህ የበለጠ ማረጋገጫ ትፈልጋለች። ለሱ እምነት እንዲኖራት እምነት ትክክለኛ እርግጥ አርጋ እንድታምነው እምነት እንዲኖራት ትፈልጋለች። ለምንድን ነው እሱ ሙሉ በሙሉ እምነቱን ማይሰጣት? እንድታምነው ለምንድን ነው እንድታምነው ማያደርገው? አሁንም ቢሆን አድርሱለት፣ ሼር አርጋችሁ። እኔ ብሩኬ በጣም ነው የምወደው፣ ከታናሽ ወንድሜ አልለየውም። በጣም ነው የምወደው። ከሃይሚ ጋር ተለያይቶ ማየት አልፈልግም። ዛሬም ሆነ ነገም ዛሬም ስለት ገብቻለሁ። እኔ እነሱ በተጣሉ ቁጥር ሁሌም ለመቤቴ እኔ ስለት ነው የምገባው። ጓደኞቼ በውስጥ የሚያወሩኝ ያውቁኛል። ሁሌም ሲታረቁ ስለቴን አስገባለሁ፣ ሲጣሉ ሳላለሁ፣ ሲታረቁ ስለቴን አስገባለሁ ሁሌም። ግን አሁን ለምንድን ነው እኔ አንቺን ነው የምፈልገው ከሚል እኔ አንቺን ነው ማፈቅረው የሚለው ቃላት ማውጣት ያቃተው ለምንድን ነው? በቃ አሁንም ቢሆን ሃይሚ ልሰማኝም ላሰማኝም ትችላለች። ብትሰማኝ ብትረጋጋ ነገሮቹን አረቃ ብታስብ ባትቸኩል ደስ ይለኛል። ለምን ነገ የሚጎዳትን ነገር ባትወስን። እውነት ነው ብሌን ወላሂ ውስጤነት እኔ ማፈዝዤ ቀረሁኝ። እኔ
አሁን በፊት ሱሱ ጋር ሲሰራ በቃ ምን ይሄ ነው ሰላም ስትል ይሄ ነው የምፈልገው። እንደዚህ ጫፏን የነካቻት እኔ ተቃጥዬ ጭቆራ የለም ገባሽ? በዛ እንትን ማለት ነው። አሁን ደግሞ እየመጡ እየሄዱ የሚናገሩት ንግግር ያማል። የምን እንደ ተመልካች እነሱ ስራ ነው ብለው ተስማምተው እንትን ሊሉ ይችላሉ። ግን እኔ እዚህ ጋር ማወራው በሰማሁት ልክ ነው። በሰማሁት እኔ እኮ አልኳችሁ እኮ አስተያየት መስጠት ምንችለው ዱንያ ጠፊ አስተያየት መስጠት ምንችለው ባየነው ቪዲዮ ላይ አይደል? ባያችሁት ቪዲዮ ላይ አስተያየት ከካሜራ ጀርባ የሚያደርጉትን ተብሎ አይደል? ፈጣሪና እነሱ ናቸው። ከካሜራ ጀርባ የሚያደርጉትን ተስማምተው ያደርጉት ምን ተብለው ያደርጉት አናውቅም። ግን እምነት እንዴት ልመንክ ብለዋለች አይደል? እምነቱ ሙሉ በሙሉ እምነት ለምን አይሰጣትም? ይቺን ፍቅር የሚለው ነገር ቢጠቀማት እሷን ፍርሃት የለባትም ነበር ማለት ነው። ገባሽ እኮ? እኔም እኮ አልኳችሁ እኮ እኔ ሃይሚ ሙሉ በሙሉ ታምነው ነበረ። አፈቅርሻለሁ እኔ አንቺን ነው የማፈቅረው የሚላት ጥሩ ነበረ። ብቻ አይደለም እዚህ ጋር በሚል እነሱ ይታወቃሉ ከውስጥ ከቤት ግን ምንድነው እዚህ ጋር ለሚረቅጣት ሰው በኮሜንት በብዙቸው የሚሰራ ሰው ታርጌት ዜዶ አይደለችም ውዴ ረህማ ጋ ነው ድምጽ ያለው እኔ ጋ ነው እኮ አልኳችሁ እኮ በውስጥ እነሱ ሊባባሉ ብዙ ነገር የሚባባሉት ነገር ይኖራቸዋል። ብዙ ነገር የሄዱበት